ከሰማይ በታች ካሉ ፍጥረታት ሁሉ መሳሳት፣ መውደቅና መውረድ የሰው ልጅ ተፈጥሯዊ ድክመቶች ናቸው። ሁላችንም ከቅድስና ማማ ላይ አልተቀመጥንም። የሁላችንም ሕይወት እንከን የለሽ አይደለም። ልዩነቱ ግን የኛ ጉድፍ በፈጣሪ ቸርነት ተሸፍኖ በሰው ፊት ሞገስ አግኝተን መሄዳችን ብቻ ነው። ነገር ግን በሀበሻ ምድር የአንዱ ስህተት አደባባይ ሲወጣ ያ የተሸፈነው የራሳችን ጉድፍ ተረስቶ ድንጋይ ለማንሳት የምንፈጥነው ፍጥነት እጅግ የሚያስደነግጥ ነው። አንዴ ስህተት ውስጥ የወደቀን ሰው ተረጋግቶና አረጋግቶ እጅን ዘርግቶ ና ላንሳ የሚል የለም። ይልቁኑ አንዴ ጥርስ ውስጥ ከገባ የመጨረሻ ዕጣ ፈንታ መደቆስ ይሆናል። ከላይ አይተን ይሰቀል የምንል በመንጋ አስበን በመንጋ የምንፈርደው እኛ የይቅርታንና የማስተዋልን መንገድ ከመርሳት ደረጃ ላይ ደርሰናል። ባለፉት ወራት መነጋገሪያ የነበረው የጋዜጠኛ ሶፎንያስ ታሪክ የዚሁ ማህበራዊ በሽታችን ማሳያ ነበር። አቅጣጫ በሳተበት ወቅት የወረደበት እርግማን የተወረወረበት የቃላት ጅራፍ ቀላል አልነበረም። ይባስ ብሎ የአእምሮ መታወክ ደርሶበት መንፈሳዊ ሕክምና ፍለጋ ወደ ጸበልና ገዳባት ለመጠጋት ሲሞክር እንኳ በጉያቸው ሊሸሽጉትና ሊያክሙት ፈቃደኛ የሆኑት እጅግ በጣም ጥቂቶች ነበሩ። እቅፍ አድርጎ ሊመልሰው የሚገባው ማህበረሰብ በሩን ክርችም አድርጎ ዘጋበት። ከ6 ወራት የገዳም ቆይታ በኋላ ያ ድሮ በቲቪ መስኮት ስናውቀው ያንጸባርቅ የነበረው ፊቱ ምጥጥ ብሎ ሰውነቱ ተጨማዶና እጅግ ከሲታ ሆኖ ብቅ አለ። ይህ ገጽታው የሰውነት መክሳት ብቻ ሳይሆን በጥፋተኝነት ስሜት የተሰበረ ስብዕናና የመንጋው ፍርድ ያሳረፈበት ከባድ ጠባሳ ነጸብራቅ ነበር። በጸጸት እየተንገበገበ ከልቡ ይቅርታንም ጠይቋል። ከሶፎንያስ ሕይወት የምንማረው ትልቅ ቁም ነገር አለ። ስህተት የሰው ይቅርታ የፈጣሪ ነው። ማንም ከኃጢአት የጸዳ የለም። የሰው ልጅ የሸክላ ዕቃ ነው። ሊሰበር ይችላል። ሰባሪ መሆን ሳይሆን ጠጋይ መሆን የሁላችንም መገለጫ ሊሆን ይገባል። አንድ ድንገት ሕይወቱ የጨለመበትን ሰው ስናገኝ በጩኸትና በወከባ ጨምረን ከማስደንበርና ከመርገም ይልቅ ቆም ብሎ ማስተዋልና ለሰዎች የማገገሚያ ዕድል መስጠት ይገባል። ርህራሄ የጥሩ አማኝነት መገለጫ ነው። እውነተኛ መንፈሳዊነት የታመመን ማከም፣ የጠፋን መፈለግ እንጂ የተሰበረውን ጨርሶ ማድቀቅ አይደለም። በመጨረሻም አዎ ሶፎንያስ እጅግ ሰቅጣጭ ወንጀል ውስጥ ነበር፣ ግን አሁን ቅጣቱን ተቀብሏል። ይቅርታውን እንቀበል፣ በምንችለው ሁሉ እናግዘው፣ እንዲያገግም ጎኑ እንሆንለት እላለው ይላል ቢላል መንግስቴ የጠቢባኑ ልጅ። የኔም ሐሳብ ነው። የእናንተስ ሐሳብ ምንድን ነው? አካፍሉኝ። መልካም ጊዜ። በአሞሌር በጎ አድራጎት ድርጅት አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። አናንዬ ይቅር በይኝ እናቴ፣ ፈቲ አዋይ፣ ሮማን፣ ኡስታዝ አቡበከር አህመድ፣ በድሩዜ፣ ኡስታዝ ሙሉ ቱርኪ አንገታችሁን አስደፍጫችኋለሁ። ይቅር በሉ፣ ይቅር በሉ። አይዞ በቃ አያድርገውና ይሄ ሰው ራሱን ቢያጠፋ ምን ልንል ነው? እሰይ ተገላገለን። ሀገራችንን በሰይጣን ስራ ሊያጥለቀልቃት ነበረ፣ እሰይ ሞተ ልንል ነው? ወይንስ ደግሞ አይ ምናልባት እኮ መለወጥ ፈልጎ ሊሆን ይችላል፣ ከዚህ ነገር ሊወጣ ፈልጎ ይሆናል፣ መንገድ አጣ እንጂ ሰው አጣ እንጂ ከዚህ ነገር መውጣት ፈልጎ ሊሆን ይችላል ብለን ልናዝን ነው? አሁን ሳስበው በጣም እያዘንኩኝ ነው ያለሁት። ምናልባት በዚህ ሰው ላይ ፈርጄ ከሆነ ይህንን ነገር ለመቃወም ብዬ በዚህ ሰው ነፍስ ላይ ፈርጄ ከሆነ እግዚአብሔር ይቅር ይበለኝ። የኔ ፍላጎት አንድና አንድ ነገር ብቻ ነው። እሱም ምንድን ነው? በሃይማኖት ስም፣ በፖለቲካ ስም፣ በማህበራዊ ስም፣ በሶሻል ሚዲያ ስም ብቻ በተለያዩ ነገሮች ኢትዮጵያ ውስጥ የሚደረጉ መጥፎ ነገሮችን፣ ሰይጣናዊ ነገሮችን፣ የተበላሹ ነገሮችን ብቻ ከባህልና ከእምነት የወጡ ነገሮችን የሚያደርጉትን ሰዎች መቃወምና መቃወም ብቻ ነው። ከዛ ያለፈ በማንም ሰው ላይ መፍረድ፣ የማንንም ሰው ሲኦል መግባት፣ የማንንም ሰው መታሰር፣ የማንንም ሰው ራስን ማጥፋት የምደግፍ በሱም ደስ የሚለኝ ሰው አይደለሁም። ይሄ ሰው የእውነትም ምናልባት መንፈስ መርቶት ምናልባት በመንፈስ ተይዞ በዚህ ነገር ውስጥ ሊሆን ይችላልና ከዚህ መንፈስ የሚወጣበት መንገድ ካለ ይህንን መንገድ የሚፈልግ ከሆነ ከኔ በላይ የእሱን ከዚህ ነገር መውጣት የሚደግፍና ከጎኑ የሚሆን ማንም አይኖርም። እርግጠኛ ሆኜ ነው የምናገረው። ነገር ግን ይህንን ነገር አምኖበት የሚሰራ ከሆነ በመንፈስ ተመርቶ ሳይሆን በራሱ ተመርቶ በራሱ ፍላጎት ይህንን ነገር የሚያደርግና በጸበል የሚያሳብብ ከሆነ አሁንም ደግሜ እላለሁ ይህንን ነገር ከኔ በላይ የሚቃወመው ማንም አይኖርም። ብቻ እንድትረዱ የምፈልገው የዚህን ሰው መጎዳት፣ የዚህ ሰው መታሰር፣ የዚህን ሰው መሞት ማንም የሚፈልግ ያለ አይመስለኝም። ምናልባት መጥፎ አስተሳሰብ ካለንና የሴጣን ወገን ካልሆነን በስተቀር ይህንን የሚመኝ ሰው አይኖርም። ነገር ግን
ልክ እንደዛው ኢትዮጵያ ውስጥ ከባህል ያፈነገጡ ከሃይማኖት ያፈነገጡ ቆሻሻና ሰይጣናዊ ነገሮችን የሚደግፍም ልክ እንደዛው ያለ አይመስለኝም ከአንዳንድ ሰው በስተቀር ማለት ነው። ስለዚህ ሳጠቃለል ምን ለማለት ፈልጌ ነው፣ የዚህ ሰው ነገር በደንብ ተጣርቶ በዚህ ነገር ውስጥ የሚገኝ ከሆነና ከዚህ ነገር መውጣት የሚችልበት መንገድ ካለ ሁላችንም ተባብረን፣ እሱም ብቻ አይደለም ልክ እንደሱ ብዙ ሰዎች አሉ ብዬ አስባለሁ፣ በየቤቱ ታሪካቸው ያልተነገረ ታሪካቸው ያልወጣ፣ እነዚህን ሰዎች መርዳት አለብን ብዬ አስባለሁ ከዚህ ነገር እንዲወጡ። ስለዚህ ነገርም የሆነ ነገር እንደ ሀገር ሊሰጥ ይገባል ብዬ አስባለሁ። ትምህርት ሊሆን ይችላል፣ በሳይኮሎጂ፣ በቤተ እምነት፣ በተለያዩ ቦታዎች ስለዚህ ነገር መማርና ከአሁኑ ቅድመ ዝግጅት ማድረግ አለብን ብዬ አስባለሁ። ይሄ ነገር ከእጅ ከወጣ የምር በጣም አደገኛ ስለሆነ ልንቆጣጠረው የምንችለው ነገር አይደለም። ነገር ግን ከዚህ በተቃራኒ ይሄንን ነገር ዓላማ አድርገው ይሄንን ነገር እንደ ግብ አስቀምጠው በሀገራችን ልክ እንደ ውጭዎቹ አዲስ ነገር ሊያለማምዱን እንደዚህ አይነት ሰይጣናዊና ቆሻሻ ነገር በሀገራችንም ሊያለማምዱንና እንደ ኖርማል ነገር እንድናየው ዓላማና ግብ ካላቸው ግን ሁላችንም በአንድነት ቆመን ልንታገለው ይገባል። ይሄ ጉዳይ ሰዎች ላይ ስለመፍረድ አይደለም። ይሄ ጉዳይ እንትና እንዲታሰር፣ እንትና እንዲገደል፣ እንትና እንደዚህ እንዲደረግ አይደለም። ይሄ ጉዳይ ሀገራዊና ሰዋዊ ጉዳይ ነው ብዬ አስባለሁ። ጋዜጠኛ ሶፎንያስ ብዙ ነገር እየተባለ ይገኛል። ነገር ግን እንደዚህ በዚህ ሁኔታ ውስጥ ባለበት ሰዓት ቪዲዮ ቀርጸው የሚለቁ ሰዎች ሊጠነቀቁና ከዚህ ድርጊታቸው ሊቆጠቡ ይገባል። ይህ ሰው በሕክምና ላይ ያለ እሱን ቪዲዮ ቀርጾ መልቀቅ ምን የሚሉት ነገር ነው? እንደውም ደግሞ በሕግም የሚያስጠይቅ ነው። የታማሚውን መብቶችም የሚጋፋ ነው። ይሄ ሰው ቀደም ብሎ እንደዚህ ነበር። ነገር ግን በአንድም ሆነ በሌላ ምክንያት አሁን ላይ በዚህ እጅግ አሳዛኝ በሆነ ሁኔታ ውስጥ ይገኛል። ማንም ሰው የቆመ ቢመስለው እንዳይወድቅ ይጠንቀቅ እንዲል መጽሐፉ። ሁላችንም ታዲያ በተለይም ደግሞ በቅርቡ ሆነን የዚህ ልጅ ወደ ሚዲያ እንዲመጣ የተለያዩ ቪዲዮዎችን እየቀረጽን የምንለቅ ሰዎችም ቆም ብለን ብናስብ መልካም ነው ላለው። ይሄ ወንድማችንም ታዲያ ተሽሎትና ጤነኛ ሆኖ ከብዙ ችግሮቹ አገግሞ እናቱ ለቤተሰቡ የሚመለስበት ጊዜ እንዲቀርብ መልካም ምኞቴንም እገልጻለሁ። እናንተዬ ለካ ሰው መሆን ከንቱ ነው። ሰው መሆን ለካ ከንቱ ነው። እግዚአብሔርን እዩ። እዚህ ጋር የምታዩት ፎቶ የአንድ ሰው ነው ብሎ ለማሰብ እንዴት ነው የሚከብደው? በእግዚአብሔር ይህ በጥንካሬ የምናውቀው ጎበዝ ወንድማችን፣ በመልካም ስራው የምናውቀው ወንድማችን ዛሬ ላይ ታሞ እንዴት እንደሆነ እዩት። አሁን ይሄ ፎቶ የአንድ ሰው ነው ብሎ ለማለት በጣም ነው የሚከብደው። እግዚአብሔርን ለካ ሰው መሆን ከንቱ ነው። ለካ እንደዚህ ነው። ሰውነት ለካ ባዳ ነው። አቋም ባዳ ነው፣ ይረግፋል። መልክም ባዳ ነው፣ ይረግፋል። ሁሉ ነገር ይረግፋል። ለካ እንዲህ ነው ለካ የምንሆነው። ግን ለየትኛው ህይወታችን ነው የምንብላለው? በሃይማኖት እንብላላለን፣ በዘረኝነት እንብላላለን። ለየትኛው ኑሮ ነው የምንብላለው? ባንዴ ለሚረግፈው እንዲህ ከምሽሽ ለምንለው አምላኬ እግዚአብሔርን ፎቶውን ሳይው በጣም ነው የደነገጥኩት። አላመንኩም ሁላ ማለት ነው። ወንድሜ ለእግዚአብሔር አበቃ የሚባል ነገር የለምና ፈጣሪ ምሕረቱን ይስጥህ። ቁመህ እንደገና በመልካም ስራዎችህ መጥተህ ቁም ያለው ድኝ ያለው የምትል ያድርግህ ለሚስኪኗ እናት ሲል ማለት ነው። እግዚአብሔርን በጣም ነው ያሳዘንከኝ እኔ ማለት ነው። እግዚአብሔር ምሕረቱን ይመልስልህ፣ ምሕረቱን ይላክልህ። ለእግዚአብሔር አበቃ የሚባል ነገር የለም፣ ለሰው እንጂ ለእግዚአብሔር አበቃ የሚባል ነገር የለምና እግዚአብሔር ምሕረቱን ይላክልህ ወንድም አለም። ሁላችሁም በጸሎታችሁ አስቡት። እግዚአብሔርን አንጀቴን ይበላው ነው። 20 ኪሎ ቀንሻለሁ ብታይኝ ታለቅሳለህ። በጠያፍ ድርጊቱ ተከሶ የጠፋው ጋዜጠኛ ሶፎንያስ ካጋለጠው ወጣት ጋር ያደረገው አስደንጋጭ ስልክ ይፋ ሆኗል። ገዳማት ሁሉ ሊቀበሉት እምቢ ብለውት በአንድ ገዳም 6 ወር መቆየቱን የገለጸው ሶፎንያስ ከዛ ቆሻሻ ህይወት እንድወጣ የረዳኝ አንተ ነህ ሲል ለአጋላጩ ምስጋና አቅርቧል። ይህ ያልተጠበቀ ምስጋናና ይቅርታ ግን ሰዎችን እያከራከረ ነው። ፍርዱን በኮሜንት ፍረዱም። ለተጨማሪ መረጃ ፎሎ ማድረግ እንዳይረሳ። ኡስታዝ አቡበከር አህመድ ሰላም አለይኩም ወራህመቱላሂ ወበረካቱ። ይሄን አስቸኳይ መልእክት ለኡስታዝ አቡበከር አህመድ እንዲደርስ የበኩላችሁን አስተዋጽኦ ፈቲ አባይ ሮማን ኡስታዝ አቡበከር አህመድ። አሁን ለምን የኡስታዝን ስም እንደጠራው የገባችሁ ይመስለኛል። ኡስታዝ አቡበከር አህመድ በጣም የምወደውና የማከብረው ወንድሜ ነው። ኡስታዝ አቡበከር አህመድን የምወደው አሁን እስልምናን ስለተቀበልኩ ወይም የደሴ ልጅ ወሎ ሰው ስለሆንኩ አይደለም። ከመጀመሪያም እስልምናን ከመቀበሌ በፊት በጣም የማከብረው በጣም የምወደው አንደበተ ርቱዕ በተናገረበት መንገድ ወሬ የሚጣፍጥለት ምርጥ ወንድማችን ነው እና ይሄ ወንድማችን ኡስታዝ አቡበከርን ከሌሎች ከጠራቸው በጎ ሰዎች ጋር ቀላቅሎ ይቅርታ ሲጠይቅ ስሜቴ በጣም ተነካ።
ልቤን በጣም አዘነ። ስለዚህ ይሄ መልእክት ለኡስታዝ አቡበከር እንዲደርስ አሰብኩና ሰራሁት። ኡስታዛችን ምናከብርህ ምንወድህ ወንድማችን በተለያየ ሶሻል ማህበራዊ ቤት ውስጥ ያለህን ተሳትፎ የኢትዮጵያ ሕዝብ ያውቃል። ይሄ ልጅ ስምህን የጠራበት አጠራር በጣም ልብ የሚነካና የሚያሳዝን ነው። ከሌሎች ኢትዮጵያዊ ወገኖች ወንድሞች ጋር ሆነህ መድረስ በሚገባ ሰዓት እንድትደርስለት በቃ የህይወት ጥሪ ያደረኩልህ ነው። በተጎዱ ባዘኑ በተናቁ በተረሱ ሰዎች ስምህን እየጠራ ድረስልኝ ማለት ይቅርታ መጠየቅ በጣም ይሄ በፈጣሪ በአላህ መወደድን የሚጠይቅ ነገር ነው እና ይሄንን ድምጽ ሰምተህ ተመሳሳይ ስሜት ይሰማሃል ብዬ አስባለሁኝ። ሌሎች ሙስሊም ወንድሞች ክርስቲያን ወገኖቻችን ይሄ መልእክት ለኡስታዝ አቡበከር አህመድ እንዲደርስ ማድረግ የሚገባችሁ ነገር አድርጉ። ሌላ ይቅርታ ጥያቄ ጠየቃችሁ የዚህ ልጅ ይቅርታ ጠይቃ ተቀብላችሁ ልጁን አግዙት። ከምንም በላይ ሰውነት ይቀድማል። ሰው ክቡር ነው። ከሰውነት ጋር የሚለካካ ነገር የለም። ይሄ ወንድማችንን አያችሁ አንዳንድ ሃይማኖተኞችን ይቅርታ ይጠይቃል። አንዳንድ ሃይማኖተኞች ደግሞ ክፉ ሃይማኖት ደግሞ አሳደው ለዚህ ደረጃ አድርሰውታል። የአብዛኞቻችን ሃይማኖተኛሽ ልቦች ጨካኝ ነው። ይሄ ልጅ አሳዶ ደብድቦ ለእንደዚህ አይነት መከራ ስቃይ ሰቀቀን ውስጥ የከተተው አጉል እንመጻደቃለን ያሉ ሃይማኖተኞች ናቸው። ከነ ችግሩ ከነ ኃጢያቱ ተቀብሎ ያዘነለት ያቀፈው ሰው የለም። ማን እንዳቀፈው ማን እንዳዘነለት እያሳየ ነው። አሁን እናንተ ስማችሁ ተጠርቶ በዚህ ወንድም ይቅርታ የተጠየቃችሁ ሰዎች በሙሉ ከኡስታዝ አቡበከር አህመድ ጋር ተሳትፋችሁ የዚህ ልጅ ህይወት ታደጉ አደራችሁን እላለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም ከህይወቴ መጨረሻ የሱን ደህንነት ካላወቅኩኝ እዛ ቤት አልገባም። ድንገት ቢመጣብኝ ይገለኛል። ለምን እያወቅኩ ለምን ልሙት? ሰው እንደሆነ ጎረቤትም አያድንሽም። ስለዚህ ህይወቴን እንትን ብል ይሻላል ብዬ ራሴን አድኛለሁ። ለጊዜው ላለመታየት በይ ቀጥታ እንደሚገለኝ። ለምንድን ነው እርሶን ሲያይ ህመሙ ነው? ምንድን አፉ ላይ እናቴ ይለኛል፣ እንደማመጥ ይለኛል። ይሄ ውሸት ነው። በቃ እሱ እኔን ወይ ለመግደል ወይ እሱም ራሱን ለማጥፋት ነው። በቃ የመጣበት ሰይጣን ማለት ነው ላዩ ላይ። ስለዚህ እኔ ራሴን ማምለጤ ትንሽ ይሻላል ብዬ ነው የማስበው። አሁን ሰው ሁሉ የሚለኝ ምንድነው? ራስሽን አድኝ፣ ራስሽን እንትን በይ። በቃ ይሄ ስላለኝ እውነት ነው። እኔ ነኝ ራሴን መጠበቅ ያለብኝ። ሁኔታው ከባድ ነው። በጣም ነው የሚያሳዝነው። ስለርሶ ሰላምዬ እያለ አንስቶ አይጠግብም። ካባም አልብሶ የሰራውን ፕሮግራም አይቼ ነበር ከዚህ ቀደም። ምን የሰራው? ካባ አልብሶ የልደቴ ፕሮግራምን ለማዘጋጀት እሱ ሁሉ ታሪክ በጣም የሚያሳዝን ብታይ። እኔ አላውቅም ግን መክረነዋል። ያንቺን እንትን እንደዚህ እኮ አይደለም ያሳደግሽኝ እናቴ፣ ያንቺን ነገር ከፍላለሁ እንደዚህ። ይሄ በትንሹ አይደለም ያንቺ ውለታ። አይዞት ላንቺ የሚከፈልሽ ውለታ እንደዚህ አይደለም። ሐሳቤ ብዙ ነው ከፍርዬሽ። እኔም ደስ የሚለኝ እንደዛ ነው ሲለኝ፣ እኔ ደግሞ በእናትነቴ ልጅ እሱን ሁሉ ትተህ ምን አለበት አንተ ራስን ችለህልኝ ትዳር ይዘህልኝ ልጅ ወልደህልኝ ፍሬም ባይ። በቃ ይሄን ነው ሁሌም ነው። እሱ ደግሞ እኔ አንቺን ሳላስደስት ትዳር አልይዝም። በቃ ህይወቴ እኔ ሐሳቤ ስላንቺ ነው የሚለኝ። እንደዚህ አድርገሽ እኮ አይደለም ያሳደግሽኝ፣ ብዙ ፈተና አይተሽ ነው። አላባት ነው ያሳደግኩት። የአባቱን ሞተ። ወንድና ሴት ሆኜ በቃ እንደዛ አድርጌ ለቁም ነገር አድርሻው ነበር። እሱን ሁሉ ያውቃል እንዴት እንዳሳደግኩት።
አሁን መጨረሻ ላይ ምን እንደጠለፈብኝ አላውቅም። እንደዚህ እንዳደረገው አይምሮውን እስኪነካው ድረስ ያበቃው ምን አውቃለሁ። አሁንም ፈልገው አድኑልኝ ወገኖቼ፣ አድኑልኝ። በሰማይ በምድር ታገኙታላችሁ። አድኑልኝ ወገኖቼ። ሶፎንያስ እንደዚህ አልነበረም። ሶፎንያስ ለሀገር የሚበቃ ልጅ ነበር። አዛኝ ነው፣ ለማንም አዛኝ ነው። ወገኖቼ ታውቁታላችሁ ሶፎንያስ እንዴት እንደነበረ። አሁን ተበላሸብኝ። አድኑልኝ ወገኖቼ፣ ከእግዚአብሔር ታገኙታላችሁ። አድኑልኝ ብቻ፣ ይሄን ነው የምለው።